ከፌደራል መንግስት ጋር ከፍተኛ ውጥረት ውስጥ የገባው የህወሓት ቡድን የፕሪቶሪያው ግጭት ማቆም ስምምነት ሙሉ በሙሉ መፍረሱን በይፋ አውጇል። የህወሓት ቃል አቀባይ ወይን ለተባለው ለቡድኑ ልሳን በሰጡት አዲስ ቃለ መጠይቅ የፕሪቶሪያው ስምምነት ሙሉ በሙሉ ፈርሷል በማለት በይፋ ተናግረዋል። ቃል አቀባዩ የፕሪቶሪያ ስምምነት 100% ፈርሷል በማለት በይፋ የተናገሩ ሲሆን ህወሓት በዚህ ሰዓት የፕሪቶሪያን ስምምነት ህልውና እንደማይቀበልና አሁናዊ የክልሉን ሁኔታ ገልጸዋል። እንመለከተዋለን። በሌላ መረጃ በዛሬው ዕለት በተሰማ ሰበር ዜና የአሜሪካው ፕሬዝዳንት ዶናልድ ትራምፕ እጅ መስጠታቸው ታወቀ። ፕሬዝዳንቱ በ48 ሰዓታት ውስጥ ኢራን የነዳጅ መተላለፊያ የሆነውን የሆርሙዝ ወሽመጥን ካልከፈተች በኢራን የኢነርጂ ተቋማት ላይ ከባድ እርምጃን እንፈጽማለን ብለው የዛቱትን ጥቃት መሰረዛቸው ተሰማ። ትራምፕ ለምን እዚህ ውሳኔ ላይ እንደደረሱ በግልጽ ባይናገሩም ነገር ግን የፖለቲካ ተንታኞች ትራምፕ ውሳኔያቸውን ለምን እንደቀየሩ ይፋ አድርገዋል። የምናይ ይሆናል። ሰላም ጤና ይስጥልኝ ክብራትና ክብራን ውድ ቤተሰቦች፣ ከዚህ ሰዓት ጀምሮ አጫጭርና ወቅታዊ መረጃዎችን ወደ እናንተ አደርሳለሁ። ሌሎች አዳዲስ መረጃዎች እንዲደርሳችሁ ይህን ቻናል ላይክ እና ሰብስክራይብ በማድረግ እስከ መጨረሻው አብራችሁኝ ቆዩ እላለሁ። ከፌደራል መንግስት ጋር ከፍተኛ ውጥረት ውስጥ የገባው የህወሓት ቡድን የፕሪቶሪያው ግጭት ማቆም ስምምነት ሙሉ በሙሉ መፍረሱን በይፋ አውጇል። የህወሓቱ ቃል አቀባይ ወይን ለተባለው ለቡድኑ ልሳን በሰጡት አዲስ ቃለ መጠይቅ የፕሪቶሪያው ስምምነት ሙሉ በሙሉ ፈርሷል በማለት በይፋ ተናግረዋል። ቃል አቀባዩ የፕሪቶሪያ ስምምነት 100% ፈርሷል በማለት በይፋ የተናገሩ ሲሆን ህወሓት በዚህ ሰዓት የፕሪቶሪያን ስምምነት ህልውና እንደማይቀበልና አሁን ክልሉ ያለበትን አደገኛ ሁኔታን በተመለከተ በግልጽ ተናግረዋል። የህወሓት ቃል አቀባይ የሆኑት አቶ ሚካኤል አስገዶም የፌደራል መንግስት ዳግም ዘር ማጥፋት አውጆብናል በማለት ለሌላ ዙር ጦርነት ህወሓት አሁንም ራሱን እያዘጋጀ መሆኑን ገልጸዋል። ቃል አቀባይም በቃለ መጠይቃቸው የህልውና ጉዳይ ነው ካሉት ከዚህ መከተ ብለው ከሰየሙት የጦርነት እንቅስቃሴ በተቃራኒ ቆመዋል ያሏቸውን የቡድኑን ተቃዋሚዎች የብሔር ክህደት እንደመፈጸም ይቆጠራል ሲሉ ወንጅለዋል። የፕሪቶሪያውን ስምምነት መፍረስ በይፋ ያወጀው ህወሓት የችግሩን መንስኤ ወደ ፌደራል መንግስት ገፍቶታል። የፌደራል መንግስት ባለፈው ጥቅምት ወርና ታህሳስ መጨረሻ አካባቢ ህወሓት በአፋር በኩልና በጸለምት በኩል በፈጸመው ጥቃት የፕሪቶሪያን ስምምነት ጥሰዋል ብለው ነበር። አሁን ደግሞ ህወሓት ከፌደራል መንግስት ጋር የገባበት ውጥረት ባየለበት ወቅት የፕሪቶሪያው ስምምነት ሙሉ በሙሉ ፈርሷል በማለት በቃል አቀባይ በኩል አሳውቀዋል። ለሁለት ዓመት የተደረገው የሰሜኑ ደም አፋሳሽ ጦርነት የቆመበት የህወሓትና የፌደራል መንግስት የፕሪቶሪያ ግጭት ማቆም ስምምነት ከ3 ዓመት በኋላ አሁን ከባድ የተባለ አደጋ ላይ ወድቋል። በስምምነቱ መሰረት በአንድ ወር ውስጥ ትጥቅ ለመፍታት የተስማማው ህወሓት ይልቁንም ይበልጥ ተደራጅቶ ከኤርትራ መንግስት ጋር ጽምዶ የሚባል ግንባር ፈጥረው ዳግም ወደ ግጭት ለመመለስ ዝግጅት እያደረገ መሆኑ እየተገለጸ ነው። በፌደራል መንግስት በኩልም የህወሓት የጦርነት ዝግጅት በይፋ የተነገረ ሲሆን በትግራይ አዋሳኝ አካባቢዎች ላይ ሰራዊት በማሰማራት ሁለቱም ኃይሎች ለጦርነት ጫፍ ላይ መድረሳቸው ዓለም አቀፍ መገናኛ ብዙሃንን ጨምሮ በርካታ መረጃዎች አመላክተዋል። ጠቅላይ ሚኒስትር አብይ አህመድ የህወሓትን የዳግም ጦርነት ዝግጅት በህዝብ ተወካዮች ምክር ቤት ያረጋገጡ ሲሆን የሚፈጠረውን ትንኮሳ ለመመከት በቂ ዝግጅት መደረጉን መናገራቸው ይታወሳል። አንዳንድ የፖለቲካ ተንታኞች እንደሚሉት ከሆነ የሁለቱ ኃይሎች ግጭት በመካከለኛው ምስራቅ ጦርነት ምክንያት ስለተጓተተ ነው እንጂ አይቀሬ ጉዳይ ነው ብለዋል። በሌላ መረጃ በዛሬው ዕለት በተሰማ ሰበር ዜና የአሜሪካው ፕሬዝዳንት ዶናልድ ትራምፕ እጅ መስጠታቸው ታወቀ። ፕሬዝዳንቱ በ48 ሰዓታት ውስጥ ኢራን የነዳጅ መተላለፊያ የሆነውን የሆርሙዝ ወሽመጥን ካልከፈተች በኢራን የኢነርጂ ተቋማት ላይ ከባድ እርምጃ እንፈጽማለን ብለው የዛቱትን ጥቃት መሰረዛቸው ተሰምቷል። ትራምፕ ለምን እዚህ ውሳኔ ላይ እንደደረሱ በግልጽ ባይናገሩም ነገር ግን የፖለቲካ ተንታኞች ትራምፕ ውሳኔያቸውን ለምን እንደቀየሩ ይፋ አድርጓል።
በዛሬው ዕለት ኢራን ከዩናይትድ ስቴትስ ጋር ስምምነት ላይ ለመድረስ እጅግ እንደጓጓችና ይህ ስምምነት በሚቀጥሉት 5 ቀናት ወይም ከዚያም ባነሰ ጊዜ ውስጥ ሊፈጸም እንደሚችል ዶናልድ ትራምፕ ገልጸዋል። ከፎክስ ቢዝነስ ጋር ቃለ መጠይቅ የሰጡት ፕሬዝዳንቱ እንዳረጋገጡት በዋይት ሃውስ ከፍተኛ መልእክተኞች በሆኑት ጃሬድ ኩሽነርና ስቲቭ ዊትኮቭ የተመራ የድርድር ውይይት ትናንት ማታ ከኢራን ባለስልጣናት ጋር ተካሂዷል ብለዋል። ትራምፕ ከኢራን ጋር ድርድር መጀመራቸውን ይፋ ካደረጉ በኋላ የመጀመሪያዎቹን 2 ቃለ መጠይቆች ያደረጉት ፎክስ ቢዝነስ እና ሲኤንቢሲ ከተባሉት ታላላቅ የቢዝነስ ዜና አውታሮች ጋር መሆኑ ትልቅ ትኩረትን ስበዋል። ይህ አካሄዳቸው ፕሬዝደንቱ በጦርነት ምክንያት በዓለም አቀፍ ገበያ ውስጥ የተፈጠረውን ድንጋጤ ለማረጋጋትና የነዳጅ ዋጋን በአፋጣኝ ለመቀነስ ከፍተኛ ፍላጎት እንዳላቸው የሚያሳይ መሆኑ ተገልጿል። ትራምፕ የሰጡትን የ48 ሰዓታት ቀነ ገደብ ያነሱት የፖለቲካ ተንታኞች እንደሚሉት አሜሪካ የኢራንን የኢነርጂ ተቋማት ብታጠቃ በምላሹ ኢራንም ተመሳሳይ የአጸፋ እርምጃ ልትወስድ ትችላለች በሚል ስጋት እንደሆነ በመግለጽ የዋይት ሃውስ አለቃ ከኃይል መሰረተ ልማቱ ጥቃት ይልቅ ከኢራን ጋር መደራደርን መርጠዋል ብለዋል። አራተኛ ሳምንቱን በያዘው የሶስቱ አገራት ጦርነት አሜሪካ ሌላ ተጨማሪ የጥቃት እርምጃ የምትወስድ ከሆነ ከሆርሙዝ ሰርጥ የተሻገረ የባህር ላይ ቀውስ እፈጥራለሁ ስትል ኢራን ዝታለች። ኢራን ቁልፍ የነዳጅ ምንጯ በሆነው ኬርግ የተባለው ደሴት ላይ እርምጃ ከተወሰደ ከሆርሙዝ ወሽመጥ ባሻገር በባቢኤል መንደብና በቀይ ባህር የውሃ መስመሮች ላይ አደጋ ያስከትላል ማለቷን ለኢራን ቅርብ የሚባለው ታስኒም የዜና ምንጭ ዘግቧል። የአሜሪካና እስራኤል የተቀናጀ ጥቃት የበረታባት ኢራን የውሃ መስመሮችን መዝጋትን እንደ አማራጭ ስልት እየተጠቀመች ነው። ኢራን የዓለም 20% ነዳጅ የሚተላለፍበትን ሆርሙዝ ሰርጥን በመዝጋቷ አሜሪካን ጨምሮ በበርካታ አገራት ላይ ከፍተኛ የኢኮኖሚ ጫና እየተፈጠረ ይገኛል። አሁን ደግሞ ጥቃቱ ከቀጠለ በቀይ ባህር ላይ እርምጃ ወስዳለሁ ማለቷን ተከትሎ ጉዳዩ ዋነኛ የመርከብ መተላለፊያ የሆነው ለኢትዮጵያም ሌላ ጣጣ ይዞ ሊመጣ ይችላል። ነገር ግን ዶናልድ ትራምፕ በዛሬው ዕለት ባስተላለፉት መልእክት ከኢራን ጋር ድርድር ጀምረናል፣ በሚቀጥሉት 5 ቀናት ወይም ከዚያ ባነሰ ጊዜ ውስጥ ከስምምነት መድረስ እንችላለን ቢሉም በርካቶች ግን ስምምነቱ በቀላሉ እንደማይመጣ እየገለጹ ነው። ዶናልድ ትራምፕ ኢራን የሆርሙዝ ወሽመጥን በ48 ሰዓታት ውስጥ የማትከፍት ከሆነ የኃይል ማመንጫዎቿን እንደሚያወድሙ መዛታቸውን ተከትሎ የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ዛቻና ሽብር የሚያጠናክሩት አንድነታችንን ብቻ ነው፣ ድርድር ስለተባለውም ምንም የሚያውቁት ነገር እንደሌለ መናገራቸው ጉዳዩን እጅግ አሳሳቢ አድርጎታል። በመካከለኛው ምስራቅ ቀውስ በቀጠለው ጦርነት የዩናይትድ ኪንግደም የውጭ ጉዳይ ሚኒስትር አገራቸው ለግዴለሽ የኢራን ማስፈራሪያዎች የመከላከያ ድጋፍ መስጠቷን እንደምትቀጥል ገልጸው ወደ መካከለኛው ምስራቅ ግጭት እንደማትገባ ግን አጥብቀው ተናግረዋል። የእንግሊዝ የውጭ ጉዳይ ሚኒስትሯ ዮቪት ኩፐር ይህንን የተናገሩት ቴህራን በቼጎስ ደሴቶች በሚገኘው የአሜሪካና የዩኬ ወታደራዊ ጥምር የጦር ሰፈርን ኢላማ ማድረጓ ከታወቀ በኋላ ሲሆን 2 የባሊስቲክ ሚሳይሎች በዲየጎ ጋርሲያ ደሴት ላይ እንደተተኮሱም ሪፖርቶች መገለጻቸው ይታወሳል። ክብራትና ክብራን የዛሬ ሚዲያ ቤተሰቦች የአሁኑ መረጃ ይህን ይመስል ነበር። አጫጭርና ወቅታዊ መረጃዎች በፍጥነት እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልኩ በቀጣይ መረጃ እስክንገናኝ ድረስ በያለንበት የዓለም ዳርቻ በሰላም እንቆይ።